The Chinese Navy is setting up a base in Djibouti to support ESCOR. China and Djibouti have signed new agreements under the framework of the Belt and Road Initiative. China ጅቡቲን ጠቀለለች። ልዕለ ኃያሉ አሜሪካ የሩቅ ምስራቆቹ ልዕለ ኃያላን ቻይናና ጃፓንን ጨምሮ የአሜሪካ ወዳጅ የሆኑ ኃያላን ምዕራባውያን የአውሮፓ ሀገሮችና በምጣኔ ሀብትና ወታደራዊ አቅም እየገዘፉ የመጡ ዘመነኛ ተገዳዳሪ ሀገሮች ወታደራዊ የንግድ ጉዳዮችን አዋህዶ ፍላጎትን ማሳካት እና ወታደራዊ ጉዳዮችን ማዕከል በማድረግ ተልዕኮን ማስፈጸም በሚሉ በአዲሶቹ የአፍሪካ ሀገሮች የቅርምት ስትራቴጂዎች ጅቡቲ ደጃፍና ጓዳ ከከተሙ ዓመታት መቆጠራቸው ይታወቃል። ጅቡቲም ብትሆን ከ23200 ካሬ ኪሎ ሜትር ቆዳ ስፋቷ 1% እንኳን የሚሆን የሚታረስ መሬት ባይኖራትም ደሴት አልባ የሆነውን 314 ኪሎ ሜትር ርዝመት ያለው የባህር በሯን በዋናነት ለወታደራዊ ጦር ሰፈር ግንባታና መክተሚያ በተጓዳኙ ደግሞ ወደቦቿን በማከራየት ዳጎስ ያለ ገቢ ማግኛና መሰብሰቢያ በማድረጓ በልዕለ ኃያላኑ ዘንድ በታዛዥነትና አገልጋይነቷ ስሟ ከፍ ብሎ የሚጠራ በሌሎች ኃይሎች ድጋፍ የቆመች ጠንካራ አገር ተሰኝታ ዜጎቿንም የቀጠናው አገሮችን አህጉር አፍሪካና ዓለም አቀፉ ማኅበረሰብንም አነጋጋሪ ከሆነች ከራርማለች። ጅቡቲ ከዚህ አኳያ በዓለም ላይ ባላቸው ምጣኔ ሀብታዊ እድገት ልቀት የዓለማችን ቀዳሚነት አንቱታ የተሰጣቸው ልዕለ ኃያላን አገሮች በጅቡቲ ያካሄዱትን የወታደራዊ ጦር ሰፈር ምስረታና የምጣኔ ሀብት ድጋፍ ሽፋን እርምጃን በንቃት የሚከታተሉና የኃያላኑ ዕለታዊ እንቅስቃሴ ግራ የገባቸው አንዳንድ ጅቡታውያን በበኩላቸው አገሪቱ ባለፉት 20 ዓመታት በልዕለ ኃያላን አገሮች ተከባለች፣ ኃያላኑ መንግስታት የጅቡቲን የባህር ጠረፍና ተወዳጆቹን የጅቡቲ ከተሞችን በጠንካራ ሰራዊታቸው ከበዋል በማለት ስጋታቸውን በገሃድ እስከ መናገር የደረሱበት ሁኔታ ተፈጥሯል። የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች ባልደረባችን ቁምላቸው አበበ ኢማም ወይም ሞሼዳን ደራሲና ጋዜጠኛ ጌታቸው ወልዩን ጠቅሶ ከኢትዮጵያ የውጭ ግንኙነት አኳያ ትልቅ እንድምታ ያለውንና በሕዝባዊት ሪፐብሊክ ቻይናና ከኢትዮጵያ ጋር የቅርብ ትስስር ባላት ወሳኝ ጎረቤት ሀገር ጅቡቲ መካከል ያለ ቁርኝት ላይ ያተኮረ ትንታኔ አጠናቅሯል። እነሆ አቀርበዋለሁ። ከእነዚህኞቹ በተቃራኒው የቆሙ ሌሎች ጅቡታውያን ደግሞ እኛ በቻይና ኢንቨስትመንቶች መስፋፋት፣ የመዋለ ንዋይ ድጋፍ መጠናከር የአፍሪካ ሲንጋፖር የመሆን አቅም አለን በማለት በቻይና አበረታች ድጋፍ ተኮፍሰው የቻይና የቀጠናው አጋርነትን በጉልህ አረጋግጠው አገራቸው ጅቡቲ ተመራጭ የምጣኔ ሀብት ማዕከል ልትሆን እንደምትችል ግምት አስቀምጠው በቻይናና ጅቡቲ ግንኙነት መጠናከር ተስፋና እምነት እስከ መሰነቅ ደርሰዋል። ይህን አስተያየት የሰሙ አንዳንድ ፖለቲከኞችም ቻይናና ጅቡቲ ጠንካራ ጋብቻ ፈጽመዋል በማለት መናገር ከጀመሩ ውለው አድረዋል። ለዚህ ምልከታ ዋቢ ከተፈለገ የእንግሊዝ ዜና ማሰራጫ ቢቢሲ ዓለም አቀፍ አገልግሎት የቻይና ሚዲያ ጋዜጠኛ የነበረው አዲል ብራር በበኩሉ የጅቡቲ ታሪክ ቻይና የስሪላንካ ዓለም አቀፍ ወደብ የሆነውን ሃምባንቶታ እያስተዳደረችበት ካለችበት ሁኔታ ጋር ይመሳሰላል በማለት ሚያዝያ 6 ቀን 2013 ዓ.ም በዘፕሪንት.ኢን ድረገጽ ላይ ባሰፈረው አንድ ዘገባ ጥቂት ቁንጮ ወይም አናት ላይ ያሉ በእውቀት የላቁ ምሁራን፣ አዋቂዎችና ሹመኛ ጅቡታውያን አገራቸው በቻይና ኢንቨስትመንቶች የመዋለ ንዋይ ድጋፍ መጠናከር የአፍሪካ ሲንጋፖር የመሆን አቅም እንዳላት ገምተዋል ሲል መጻፉን መጥቀስ እንችላለን። እዚህ ላይ መታወቅ ያለበት ቻይና ለቀድሞ ስሪላንካ መንግሥት ያበደረችውን $8 ቢሊዮን ለማስመለስ በአንድ መንግሥታዊ ኩባንያው አማካይነት በጥልቅ ውሃ ውስጥ የሚገኘውና ዘርፈ ብዙ ግልጋሎት ሰጪ የሆነውን የሃምባንቶታ ወደብን አብዛኛውን ክፍል በዓመት $1.2 ቢሊዮን እየከፈለች ለ99 ዓመታት በሊዝ የመከራየቷን
ጉዳይ ነው። ይኸውም ዘመኑ ሰጥቶ የመቀበልና በመቀባበል የመደጋገፍና የመተጋገዝ ምጣኔ ሀብታዊ ጠቀሜታን የማስፋት ጊዜ ነውና። እዚህ ላይ ለመጥቀስ ያህል የቻይና መንግስታዊው ማርቸንትስ ፖርት ሆልዲንግስ ኩባንያ ከስሪላንካ የወደቦች ባለሥልጣን ጋር በመተባበር እንደ ጎርጎሮሳውያኑ ቀመር ከ2016 ጀምሮ የስሪላንካን ሃምባንቶታ ዓለም አቀፍ ወደብ 4/5 እጅ ወይም 80% አስተዳደር በእጁ ማስገባቱን ማንሳት ይቻላል። በዚህም መሠረት ዘርፈ ብዙ አገልግሎት ያለው የሃምባንቶታ ወደብ በአዳዲስ ቴክኖሎጂዎች ታግዞ በአካባቢ ጥበቃ ረገድ ዘላቂ ተግባራት ላይ በማተኮር በባህር ትራንስፖርት ዘርፍ ለመርከብ ኢንዱስትሪ አጠቃላይ አገልግሎቶች እንዲሰጥ በቻይና በኩል በዘመናዊ መንገድ መስፋፋት እየተካሄደለት ይገኛል። የስሪላንካ ሃምባንቶታ ወደብ በህንድ ውቅያኖስ ዳርቻ ላይ ስለሚገኝ በኃይል አገልግሎት ዘርፍ ትልቅ አቅም ያለውና 50% በባህር የሚካሄድ የዓለማችን የነዳጅ ዘይት ግብይት የሚተላለፍበት እንደሆነ ዋፕ ቢዝነስ ስታንዳርድ .com ሐምሌ 6 ቀን 2013 ዓ.ም ዘገባው ላይ ጠቅሷል። ወደ ተነጻጻሪው የቻይናና የጅቡቲ ወዳጅነት ስንመጣ የቻይናና ጅቡቲ አጋርነት በስትራቴጂካዊ ወዳጅነትና በወሳኝ ምጣኔ ሀብታዊ ግንኙነቶች ላይ ያተኮረ ከሆነ ውሎ አድሯል። በተለይ ጅቡቲ በቀይ ባህር የስዊዝ ቦይን በመጠቀምና በህንድ ውቅያኖስ በኩል ወደ አፍሪካ ቀንድ፣ የደን ባሕረ ሰላጤ፣ ሰሜን አፍሪካ፣ መካከለኛው ምስራቅና እስያ ፓሲፊክ፣ አውሮፓና ሌሎች የዓለም ክፍሎች ለመጓጓዝ ምቹ መተላለፊያነቷ እየጨመረ በመምጣቱ ቻይና ከጅቡቲ ጋር ያላትን አጋርነት እንድታጠናክር አድርጓታል። ይህን እውነታም በኢትዮጵያ የቀድሞ የአሜሪካ አምባሳደር ዶክተር ዴቪድ ሺን ራሳቸው ጅቡቲ ከካምቦዲያ እስከ ስሪላንካና ፓኪስታን ወደቦች እንዲሁም እስከ ህንድ ውቅያኖስ ሰሜናዊ ጫፍ በዘረጉ የምጣኔ ሀብት ሰንሰለቶች መገጣጠሚያ አንጓ ላይና መስቀለኛ መንገድ ላይ መሆኗ ለቻይናውያን ትልቅ ስትራቴጂካዊ ዕቅድ ማስፈጸሚያ እንድትሆን አስችሏታል በማለት ሳይወዱ በግዳቸው እማኝነታቸውን እስከ መስጠት ደርሰዋል። ለአብነት ያህል ቀደም ሲል ቀድሞ የፈረንሳይ ወታደሮች ይጠቀሙበት በነበረው የለሙኒየር ካምፕ ወይም ወታደራዊ ጦር ሰፈር አሜሪካ የባህርና አየር ኃይል ወታደራዊ ጦር ሰፈር መመስረቷን ከግምት ውስጥ በማስገባት ከአሜሪካ የጅቡቲ ወታደራዊ ጦር ሰፈር አቅራቢያ ከ12 እስከ 13 ኪሎ ሜትር ያህል ርቃ ሐምሌ ማለቂያ 2009 ዓ.ም ቻይና የቻይና ነፃ አውጪ ሰራዊት የባህር ጦር ኃይል ሰራዊት ወታደራዊ ጦር ሰፈርን መመስረቷን መጥቀስ ይቻላል። ከጅቡቲ 414 ጊዜ የምትበልጠው በሺዎች የሚቆጠሩ ወንዞችና ሰፊ የባህር ባለቤት የሆነችው ቻይና ከግዛቷ ውጭ ረጅም ርቀት ተሻግራና ባህር አቋርጣ አንድ ክፍለ ጦር ቢያንስ 10,000 ሰራዊት የመያዝ አቅም ያለውንና ለመጀመሪያ ጊዜ በጅቡቲ የገነባችው ትልቁ ወታደራዊ ጦር ሰፈር የቻይና የባህር ማዶ ስትራቴጂካዊ ጠንካራ ማዕከል ተብሎም እስከ መጠራት ደርሷል። ለወታደራዊ ጦር ሰፈሯና ለዘርፈ ብዙ የጅቡቲ ዶራሌ ወደብ $590 ሚሊዮን ማውጣቷን የምትናገረው ቻይና ባህር ኃይልን ማዕከል ያደረገው ወታደራዊ ጦር ሰፈሯ ማሪኖችንና ልዩ ኃይሎችን ጨምሮ በርካታ የጦር ክፍሎችን ማካተቱን ገልጻለች። ስለ ወታደራዊ ጦር ሰፈሯ በከፊል ለመጥቀስ ከተፈለገ የትራንስፖርት ተዋጊና ቦምብ ጣይ ሄሊኮፕተሮች ማረፊያን ጨምሮ የሰው አልባ ድሮን አውሮፕላኖች መነሻና መዳረሻ መቆጣጠሪያና መተኮሻ ምቹ ስፍራ አለው። እንዲሁም 616 ሜትር ርዝመት ያለው ባህር ሰርጓጅ መርከቦች የሚተላለፉበት የትላልቅ መርከቦችና ጀልባዎች የውሃ ዳር ማረፊያና መልህቅ መጣያ አመቺ ስፍራ ተሰርቶለታል። እነዚህ ብቻ ሳይሆኑ በጅቡቲ የሚገኘው የቻይና ወታደራዊ ጦር ሰፈር ፈንጂ መጥረጊያዎች፣ በውሃና ምድር የሚሄዱ ታንኮች፣ ታንክ ማስተላለፊያ ድልድዮች፣ ወታደራዊ ተሽከርካሪዎችና ሌሎች ዘመናዊ የባህር ኃይል ጦር መሳሪያዎችንም ይዟል። ከዚህም በተጨማሪ የሳይበርና ለኤሌክትሮኒክ ውጊያ የሚያመቹ ዘመናዊ መሳሪያዎች ተገጣጥመውለታል። ለሽብር አጸፋ ውጊያ፣ ለመረጃና ደህንነት ማሰባሰቢያ ምቹ በሆኑ የክህለ ተግባቦት ወይም ኮሚኒኬሽን መሳሪያዎችም ዙሪያውን ተከቧል። በሌላ በኩል ቻይና ከወታደራዊ ዘርፍ በተጓዳኝም በምጣኔ ሀብት የጋራ ተጠቃሚነት ረገድ ከጅቡቲ ጋር ያላትን ወዳጅነት ለማጠናከር ከፍተኛ ትኩረት ሰጥታ ትገኛለች።
ጥር 18 ቀን 2013 ዓ.ም ለንባብ የበቃው ዘዲፕሎማት.com ዘገባ እንዳመለከተው ቻይና ከአውሮፓ ህብረት ጋር ከምታካሄደውና በቀን $1 ቢሊዮን የሚገመተው የንግድ ልውውጥ የሚተላለፈው ጅቡቲ በውሃ አካሏ በምትገናኘው የኤደን ባህረ ሰላጤ በኩል ነው። እንዲሁም ቻይና በባህር ትራንስፖርት ንግድ ዘርፍ ተጠቅማ ወደ አገሯ ከምታስገባው ነዳጅ 40 በመቶ የሚተላለፈው የህንድ ውቅያኖስን በመጠቀም ነው። በርካታ መርከቦች ነዳጅ የሚሞሉትና ሁነኛ መተላለፊያቸው ደግሞ ጅቡቲ ነች። የቻይና የንግድ መርከቦችም እንዲሁ። ስለዚህ ቻይና ከጅቡቲ ጋር መወዳጀትን በአንክሮ እየተመለከተችው ያለው ከእነዚህ ጉልህ እንድምታዎች አኳያ ነው። መቀመጫውን ቤጂንግ ያደረገውና በዓለም አቀፍ የንግድና ፋይናንስ ዜና ላይ በማተኮር በርካታ የቢዝነስ መስኮችን በምርመራ ጋዜጠኝነት በመጠፈር ሰፊ ዘገባና ትንታኔ የሚያቀርበው የቻይና ሚዲያ ኩባንያ ካይጂን እንደ ጎርጎሮሳውያኑ ቀመር በ2018 ዘገባው የጅቡቲ መንግሥት ካለበት ዕዳ አብዛኛው ከቻይና የተበደረው ሲሆን ይህም የጅቡቲን አጠቃላይ ምርት ከ70 በመቶ በላይ ይሸፍናል ማለቱ የቻይናና ጅቡቲ ጋብቻ ምን ያህል ስር የሰደደ እንደሆነ አመላካች ነው። በተመሳሳይ በጎርጎሮሳውያኑ ቀመር በ2018 በቻይናና በቻይናውያን የሚታገዙ መንግሥታዊ ድርጅቶች በጅቡቲ $10 ቢሊዮን የሚጠጋ መዋዕለ ንዋይ ማፍሰሳቸውን ካይጂን ሚዲያ በአንድ ጠለቅ ያለ ዘገባው ትንተና አመልክቷል። ከዚሁ በተጓዳኝ የቻይና ማርቸንትስ ፖርት ሆልዲንግስ እና ዳሊያን ፖርት ወይም PDA ኩባንያዎች ለአዲሱ የጅቡቲ ዓለም አቀፍ ነፃ የንግድ ቀጠና ልማት $3.5 ቢሊዮን መዋዕለ ንዋይ እንደሚያፈሱ በጎርጎሮሳውያኑ ዓመት 2018 ማስታወቃቸውን የካይጂን ሚዲያ ትንታኔ ጨምሮ አስታውሷል። በሌላ በኩል ቻይና ከኢትዮጵያ መናገሻ ከተማ አዲስ አበባ እስከ ጅቡቲ ቀይ ባህር ወደብ ድረስ ለሚያገናኘው የባቡር መስመር ፕሮጀክት $3.4 ቢሊዮን ፈሰስ ማድረጓ ተያይዞ ተገልጿል። ይህ ደግሞ የቻይናና ጅቡቲ ጋብቻ ወታደራዊ አቅምን ለማጠናከር ወታደራዊ ጦር ሰፈርን ከማስፋፋት በተጓዳኝ ከምጣኔ ሀብት ትስስር ጋር ምን ያህል የተቆራኘ እንደሆነ አመላካች ነው። ቻይና በዓለም አቀፍ የመሠረተ ልማት ማስፋፊያ ስትራቴጂዋ አንድ ቀበቶ አንድ መንገድ ተነሳሽነት ስልቷ ከ4 እና 5 ዓመታት ቀደም ብላ የቀጣናው ስትራቴጂካዊና ኃያል ሀገር ኢትዮጵያን ማዕከል በማድረግ የቻይና ምርቶች ወደ አያሌ አፍሪካና ቀጠናው ሀገሮች ለማዳረስ በኢትዮጵያ ነፃ የንግድ ቀጠና ለመመስረት አልማ ተንቀሳቅሳ ነበር። የሚያሳዝነው ነገር በኢትዮጵያ የነበረው የከፋና የገፋ የፖለቲካ ሰጣ ገባ፣ አለመግባባትና በተለያዩ የአገሪቱ ክፍሎች በተፈጠሩ ግጭቶችና ያለመረጋጋት የተነሳ ቻይና ትልቁን ሐሳቧንና ህልሟን ቀይራ ወደ ጅቡቲ በማዞሯ ኢትዮጵያ በእጇ የነበረው ትልቅ ዕድሏ መክኖና ባክኖ ለጅቡቲ ሲሰጥ እየመረራትም ቢሆን በዓይኖቿ በብሌኖቿ ለማየት ችላለች። በተቃራኒው ሁሉንም አጋጣሚዎች መጠቀምን ስራዬ ብላ የያዘችው ጅቡቲ ከተባበሩት አረብ ኤሚሬቶቹ ዲፒ ወርልድ ጋር ያላትን የዶራሌ ተርሚናል ወደብ ማስፋፋት ስምምነት ጭምር በመሰረዝ ከመንግስታዊ የቻይናው ማርቸንትስ ፖርት ሆልዲንግስ ኩባንያ ጋር በመስማማት አፍላ ፍቅር ውስጥ በመግባት ከቻይና ጋር ያላትን ጋብቻ እጅጉን አጠናክራለች። ለዚህም ነው ጋዜጠኛ አዲል ብራር ቻይና በጅቡቲ ወደቦችን ለመጠቀም የምትጓዝበት መንገድ ቻይና የስሪላንካ ዓለም አቀፍ ወደብ አምባንቶታ እያስተዳደረችበት ካለችበት ሁኔታ ጋር ይመሳሰላል በማለት የገለጸው። እነሆም ቻይና የጅቡቲን ዶራሌ ተርሚናል ወደብ አብዛኛውን ክፍል በመቆጣጠር እንኳን የኢትዮጵያን ገቢና ወጪ ምርት ይቅርና ራሷ የጅቡቲን ገቢና ወጪ ምርቶች እየፈተሸችና እየቃኘች እስከ ማስገባት ደርሳለች። ጨዋታው እንዲህ ነው። በስትራቴጂያዊ ወዳጅነትና አጋርነት ማዕቀፍ ሽፋን ራስን ጠቅሞ ሌላውን የመጥቀም የብልጠትና ኃያልነት አዋጭ መንገድን መከተል ዘመኑ የሚፈልገው አንዱ የአገሮች ግንኙነት መንገድ ሆኗልና። እርግጥ ሁኔታው የራሴን ዳቦ እምቡጡን አጣሁት ከማስባል አልፎ ጅቡቲ በፈቃዷ ቻይና ከደጃፏ ላይ ለሞፈር የሚሆን እንጨት እንዳሻት እንድትቆርጥ መስማማቷን አመላካች ለመሆኑ አያጠራጥርም። ግና
ምዕራባውያኑ በወታደራዊ ጦር ሰፈር ምስረታ ሽፋን ጅቡቲን በመዳፋቸው ውስጥ ካስገቡበት ዘዴ ጋር ግን ርቀቱ የትየለሌ ነው። እዚህ ላይ መታወቅ ያለበት ቻይና ምጣኔ ሀብታዊ ግዝፈት ከምስራቅ አፍሪካና አፍሪካ ቀንድ አገሮች ጋር ያላት ጥብቅ ግንኙነትን ጨምሮ ኢትዮጵያ በርካታውን ክፍል እንድትጋራ ተጠይቃ በራሷ ቸልታና ነገ አገኘዋለሁ ያው ጅቡቲ ነው ያለው ብላ ያመለጣትና ቻይና ባህር አሳብራ መታ በአብዛኛው የተቆጣጠረችው የጅቡቲ ዶራሌ ተርሚናሎች ወደብ ሁኔታ ለዩናይትድ ስቴትስ የራስ ምታትና የሌሊት ጥርስ ህመም የመሆኑ ጉዳይ ነው። ለዚህ ማሳያ የሚሆነው በምህጻረ ቃል አፍሪኮም የሚሰኘውና ትልቁ የአሜሪካ አፍሪካ እዝ አዛዥ ጀነራል ቶማስ ዋልድሃውዘር እንደ ጎርጎሮሳውያኑ ቀመር አቆጣጠር በ2019 ለሀገራቸው ላዕላይ ምክር ቤት ወይንም ሴኔት ባቀረቡ ሪፖርት ቻይና ከሁለገቡ የጅቡቲ ዶራሌ 5 ተርሚናል ወደቦች 2ቱን ተቆጣጥራለች ሲሉ በመቆጨትና አገራቸው አሜሪካ ምን ያህል አጣብቂኝ ውስጥ እየገባች እንደሆነ ስጋታቸውን መናገራቸው ነው። ይህ ሁኔታ የዛሬ 13 እና 14 ዓመታት ገደማ ጅቡቲ ውስጥ ያገኘሁት ጅቡታዊ በሳል የሆቴል ቤት አስተናጋጅ የተናገራቸውንና እኔም በአንድ መጣጥፌ ያወጋኋችሁን ጥልቅ መልእክቶች ዳግም እንዳስታውስ አድርጎኛል። ኢትዮጵያ ቀይ ባህርን የኤደንና የታጁራ ባህረ ሰላጤዎችን ጨምሮ ምስራቅ አፍሪካና የአፍሪካ ቀንድን የምታስከብር ታላቅና ኃያል አገር ነበረች። ዛሬ ግን ሌላው ቀርቶ ቀጣናው የባህር ወንበዴዎች መፈንጫ፣ ሕገወጥ የሰዎች መድኃኒትና የጦር መሳሪያ ማዘዋወሪያ፣ በእርስ በርስ ጦርነት የተነሳ የመጋጫና የመናቆሪያ አሊታድና አልሸባብን ጨምሮ በቅጥረኛ የሽብር ቡድኖች ቀጥታው የተናጋና እጅግ ሰላም የሚናፈቅበት አስፈሪ ቀጠና ሆኗል ሲል ጅቡታዊው በብሶት ታጥሮና አንጀቱ አሮ ሰላምን አፍቅሮና ሰላምን ዘምሮ እንደ አንድ አገር ወዳድ ዜጋና የቀጠናው ሰላም ናፋቂ የተናገረው መልእክት ቅድሚያ ከፊት የተደቀነ ከሁሉ ግን እጅግ የከነከነኝ አየህ እናንተ ኢትዮጵያውያን ለኤደን ባህረ ሰላጤ መካከለኛው ምስራቅና ቀይ ባህር ዋነኛ መግቢያና መውጫ መተላለፊያ ነበራችሁ። አዎ ጠንካራ ባህር ኃይል ነበራችሁ። ጠንካራ መከላከያ ኃይል ነበራችሁ። ነገር ግን ከቀይ ባህር ተባረራችሁ። ፈጣን ጀልባዎቻችሁን ለጅቡቲና ለኤርትራ ጭምር አስረክባችሁ አንዳንድ መርከቦቻችሁን የትም በትናችሁ የባህር በርና ባህር አልባው ናችሁ። ያሳዝናል በማለት የልቡንና ቁጭቱን የገለጸበት መልእክት ነው። ከሁሉም ግን የመጨረሻዋ ነገር ግን ከቀይ ባህር ተባረራችሁ የምትለዋ ኃይለ ቃል ይበልጡኑ አሳመመች። እሱም ተቆጭቶ አንጀቱ ተበልቶና ልቡ ደምቶ በአዘን ማጥ ውስጥ ተውጦ በንዴት ጦፎና ቀልጦ ለቁጭት ስሜት ተጋልጦ እየተናገረ መሆኑን ሊያስረዳ ሞከረ። የኢትዮጵያና የኢትዮጵያውያንን ስም ከፍ አድርጎ ጠርቶ በምስጋና አክብሮት ግብራቸውንና መልካምነታቸውን እየዘከረ ጅቡቲያዊው አያያዘንም እናንተ ኢትዮጵያውያን ከቀይ ባህር መውጣታችሁ እኛን ጅቡቲያውያንን፣ ሶማሊያውያንን፣ ኢትዮጵያውያንን፣ ኬንያውያንንና ሌሎች የአፍሪካ ቀንድ አገሮች ለሶማሊያ የባህር ወንበዴዎች፣ ለአሸባሪዎች አልሸባብና ለመሳሰሉት ለጽንፈኞችና አክራሪዎች እንድንጋለጥ አድርጎናል። ሶማሊያ ሪፐብሊክን በመፈረካከሷና ኢትዮጵያ ከቀይ ባህር እንድትገለል በመደረጉ ቀጠናው ባህር ኃይል አልባ ሆኗል ሲል የቁጭቱን ናዳ አወረደው። ቀጠለናም የመን በእርስ በርስ ጦርነት በመታመሷና በቀጠናው ጠንካራ ባህር ኃይል ያለው አገር ባለመሆኑ የተነሳ የራሳቸውን ፍላጎት ያስቀደሙና የአፍሪካ ቀንድን ለመቀራመት አድብተው ያደፈጡ ቀድሞም አፍሪካን በቅኝ ግዛት የረገጡ ምዕራባውያንን ጨምሮ በነዳጅ ሀብት የጠገቡና የናጠጡ የአረብ አገሮችና የዘመኑ ኃያላኑን ተገዳዳሪ አገሮች ጅቡቲንና የአካባቢ አገሮችን በግላጭ አገኟቸው። እንደ ሽንኩርት እንዲልጧቸውና እንደ ሳንቲም እንዲዘረዝሯቸውም ምቹ ሁኔታ ተፈጠረላቸው። ከዚያም ሃይ ባይ ያጣ ሰፊ ክፍተት ያለው የባህር መንገድ አግኝተው በታዛዦቹ የጅቡቲ መሪዎች ይሁንታ አግኝተው በጅቡቲ ባህር ዳርቻ
ወታደራዊ የጦር ሰፈሮቻቸውን ለመመስረት ቻሉ። ያኔ ጥቂት ሀገሮች ነበር ወታደራዊ ጦር ሰፈር የመሰረቱት በማለት በቁጭት ተናገረ። እንደሚታወቀው ጅቡቲ በቀይ ባህር መግቢያና መውጫ ላይ የምትገኝ በቀይ ባህር ደቡባዊ መግቢያ ላይ በመገኘቷ የተነሳ በአፍሪካና መካከለኛው ምስራቅ መካከል ያለች ድልድይ የምትሰኝ ቀይ ባህርን ከኤደን ባህረ ሰላጤና ህንድ ውቅያኖስ ጋር በሚያገናኘው ቁልፉ የባቤል መንደብ ወሽመጥ ውስጥ በቅርበት በመኖሯ ሁነኛ የባህር ንግድ መተላለፊያ ኮሪደር የሚል መጠሪያ ያገኘች የአፍሪካ ቀንድ ስትራቴጂካዊቷ ሀገር ነች። ጅቡቲ ቀደም ሲል ከፈረንሳይ ጋር ያላት ጥብቅ ቅኝ ግዛት የወለደው ትስስር እንደጠበቀ ሆኖ በተለይ ባለፉት 20 ዓመታት በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ ላላቸውና ባለ ኒውክሌር ቦምብ ለሆኑት አሜሪካ፣ ፈረንሳይና ቻይና እንዲሁም ለሩቅ ምስራቋ የምዕራባውያን ሸሪክ ጃፓንና ለምዕራባውያኑ አውሮፓ ሀገሮች ጣሊያንና ስፔን ማሰቢያዋንና ልቧን ጨምሮ የባህር በሯን አየር ክልሏንና ምድሯን በመፍቀዷ በዋነኛ ተጠቃሚዎቿና ተገልጋዮቿ ልዕለ ኃያል አገሮች ዘንድ ወደ ተለያዩ የዓለም ክፍሎች ለመንደርደር የተመቸች ለምጣኔ ሀብት ማበልጸጊያና ወታደራዊ ጠቀሜታ ምቹ ሁኔታ የፈጠረች እይታ ወይም ትኩረት መሳጭ በዘመኑ ተመራጭና አዋጭ አገር ተብላ እስከ መንቆለጳጰስ የደረሰች የምስራቅ አፍሪካ የባህር ዳርቻ ትንሽ አገር ነች። እናም በዘመናችንም ምስራቅ አፍሪካን ጨምሮ የአፍሪካ ቀንድ፣ የቀይ ባህር፣ የኤደን ባህረ ሰላጤ፣ የባቤል መንደብ የባህር ወሽመጥና ህንድ ውቅያኖስ ስትራቴጂካዊ ጠቀሜታ እያላቀ በመምጣቱ የልዕለ ኃያላኑ የቅርብ ወዳጆች፣ የልዕለ ኃያላኑ ተፎካካሪና ተገዳዳሪ አገሮች የቅርምት አይኖች ከአፍ የወደቀች ባቄላ በምታክለው የምስራቅ አፍሪካዊቷ ሚጢጥዬ ስትራቴጂካዊት ሀገር ጅቡቲ ላይ ካረፉ የከራረሙት ለዚህ ነው። እንደሚታወቀው ደግሞ ኢትዮጵያ ከ90 እስከ 95 በመቶ ገቢና ወጪ ምርቷን የምትጠቀመው በጅቡቲ ነው። በአሁኑ ጊዜም የዜጎቿን ልብ በሐሴትና በጭንቀት ለሁለት ከፍላ እንደ ገበቴ ውሃ ከወዲያ ወዲህ ከወዲህ ወዲያ ዋላ እጆቿንና እግሮቿን ሁሉ ለኃያል አገሮች ሰጥታ በኢትዮጵያ ገቢና ወጪ ምርት ጠቀም ያለ ክፍያ ኑሯን መግፋት ከጀመረች ሰነባብታለች። ጎረቤት አገር ጅቡቲ እንዲሁም ጅቡቲ በኢትዮጵያ ሕልውና በተለይም ብሔራዊ ደህንነትና ወታደራዊ ጉዳዮች ቁልፍ ድርሻ ያላት ስትራቴጂካዊት ሀገር በመሆኗ ኢትዮጵያ ለአፍታ እንኳን አይኖቿን ከጅቡቲ ላይ መንቀል የለባትም። ለዓመታት በብዙ ሺዎች ምናልባትም በመቶ ሺዎች የሚቆጠሩ ኢትዮጵያውያን ስደተኞችን ሳትሰለች ያዘች ወደ አረቡ ዓለም፣ እስያ፣ አውሮፓና ሌሎች ዓለማችን ክፍሎች የኢትዮጵያውያን ስደተኞች መተላለፊያ በር የሆነችን በመሆኗ ከጅቡቲ ጋር ያላትን የሕዝብ ለሕዝብም ሆነ ዜጋ ተኮር ዲፕሎማሲ ላይ ብዙ መስራት ይጠበቅባታል። ከኢትዮጵያውያን አፋርና ሶማሌዎች እጅግ አናሳ ቁጥር ያላቸው አፋርና ኢሳዎችን የያዘችው ጅቡቲ ሺህ ጊዜ ልዕለ ኃያላኑ አገሮች ወታደራዊ ጦር ሰፈር ቢመሰርቱም ለኢትዮጵያ ተጠቃሚነት ስትራቴጂያዊነቷ የጎላ ነውና ኢትዮጵያ ከጅቡቲ ልታገኝ የሚገቧቸውን በርካታ ነገሮች እንዳታጣ በቅርበት መከታተል ይገባል። ምንም እንኳ ጅቡቲ የልዕለ ኃያላኑና ተገዳዳሪ አገሮች ወታደራዊና ምጣኔ ሀብታዊ ተጠቃሚነት ከበባ ውስጥ ብትወድቅም የባህር በሯን ቸርችራ በማከራየት ከምታገኘው ከ500 ሚሊዮን ዶላር በላይ ገቢ ከኢትዮጵያ የምታገኘው በብዙ ይልቃልና ኢትዮጵያን በጅቡቲ ወደቦች ያላትን ተጠቃሚነት ማስፋት ይገባል በማለት የቻይናና ጅቡቲ ጋብቻ መለስተኛ ቅኝት ጥንቅሬን እዚህ ላይ አሳርጋለሁ። የነገ ሰው ይበለን። ሻሎም አሜን።